መጽሐፍ ቅዱስ ምን ይላል መሰላችሁ? የሀገሬ ልጆች ዛሬ ቄስ ልሁንባችሁ ወይ ፓስተር። የሰው ልጅ የሐሳቡን ፍሬ ይበላል ይላል መጽሐፍ ቅዱስ። ብዙ ጊዜ ነግሬያችሁ ሊሆን ይችላል። ከዩቲዩብ ጀምሮ ተከታታዮቼ፣ እህቶቼ፣ ወንድሞቼ ለእናንተ አዲስ አይደለም፣ ግን ምናልባት አዳዲስ ፎሎ ያደረጋችሁኝ እህቶቼ አንድ ነገር ልንገራችሁ። ምንም ነገር በህይወታችሁ ስትጠይቁ የሚሰጣችሁ እግዚአብሔር ነው። ሰው ለእናንተ አይሰጣችሁም። እግዚአብሔር ግን የጠየቃችሁትን የማይረሳ የሰጠውን የማይነሳ አምላክ ግን እናንተ ጥሩ ነገር ለመመኘት ዝግጁ ሁኑ እንጂ እግዚአብሔር የተመኛችሁትን ለመስጠት ወደ ኋላ አይልም። እና የሆነ ጊዜ ልጄ የ3 አመት ልጅ እያለች በሆነ አጋጣሚ የአውካ የጤና ኢንሹራንስ ለኔ ቅርብ የሆነው የቱ ጋ ነው ብዬ ጎግል ላይ ሳይ ኦሎምፒያ አይንካፍ ሴንትሩም አካባቢ ያለ የምኖረው የሙኒክ ከተማ ነዋሪ ነኝ። ከዛም እኔ የምኖረው ወደ ፍራንክፎርተሪንግ አካባቢ ስለነበረ ለፍራንክፎርተሪንግ አካባቢ የሚቀርበኝ ባቡሩን ቀጥታ የሚሆነው ወደ ፌልድ ሞሂንግ ብመጣ ነው የሚሻለው ብዬ ወደዛ አካባቢ ወዳለው አውካ አካባቢ ጋር መጣሁኝ። በባስ ወርጄ በቡስ አንድ ስቴሽን ያስኬዳል። እኔ ግን ስላላወቅኩት በእግሬ እየሄድኩኝ የጤና ኢንሹራንሱ ጋር ብዙ አልቆየብኝም። የምወስደው ነገር ነበር፣ ብቻ ደቂቃ የማይቆይ ነው። ከዛም ደስ አለኝና ወክ አረኩኝ። በላይም በታችምና አካባቢው እንዳለ ጀርመኖች ተመርጠው ሀብታሞች ተመርጠው እዚህ ያሉ ነው የሚመስለው። አሁን በላይኛው በኩል ከኛ ወደ ላይ ሄዶ አፓርትመንት እየተሰራ ነው። ምክንያቱም ደሃና ሀብታም ተቀላቅሎ መኖር አለበት የሚል የከተማ አስተዳደሩ እርምጃ ወስዶ ወደዱም ጠሉም መካከላቸው ላይ የሶሻል ቤት ወይ የእጣ ቤት፣ አሜሪካን ሀገር እጣ እንደምትሉት የእጣ ቤት ጊዜው መቼ መሰላችሁ? 2016 አካባቢ 15 መጨረሻ 16 አካባቢ ነው። 2016 ላይ ነውና 16 ላይ ነው። አፓርትመንት የለም እንዳለ ይሄ ምድረ የጀርመን ሀብታም ተመርጦ የሚኖርበት ሰፈር ነው። ተመርጦ በቃ የራሳቸው የእናት ያባታቸው የአያት ቅድመ አያታቸው ቤት የውርስ ቤት ነው። ግማሹም ገዝቶ የገባ ነው። በብዛት መካከለኛ እድሜ ያላቸው ሰዎች ይበልጣሉ። ሰው ግቢ ላይ ዘመድ አዝማር ተሰብስቦ በተለይ በጋ ላይ ስለሆነ ወደዚህ ሰፈር መጥቼ ለጤና ኢንሹራንስ ጉዳይ ጨርሼ ወክ አረግ የነበረ ውስጥ ለውስጥ ዝም ብዬ ባገኘሁት መንገድ ዞር ነበረ። ከዛ ጌታ የመድኃኒት ኢየሱስ ክርስቶስ ቆይ መቼ ነው ግን እንደዚህ ራሴ ግቢ ውስጥ ግሪል እያረኩኝ በቃ ኮክቴል ይጠጣሉ፣ ቢራ ይጠጣሉ፣ ግማሾቹ ቡና ይጠጣሉ፣ ብቻ ያስካካሉ በየግቢው ጥላቸውን ጃንጥላቸውን ወጥረው አንዳንዱ ግቢ ደግሞ መሬት ላይ የተቆፈረ ፑል አለ ምናምን። አስቡት፣ የምኖረው ትልቅ ከተማ ላይ ነው፣ ውድ ከተማ የሚባል ላይ ነው። ሙኒክ ከተማ ላይ የግል ሪል ስቴት አይደለም ግቢ ውስጥ ቴራስ ኖሯችሁ ጋርደን ኖሯችሁ ይቅርና ባልኮን ላይ ራሱ የግል ሪል ስቴት ባለ አንድ መኝታ ከ1000 ዩሮ በላይ ነው። ስቱዲዮ 800-900 ዩሮ ነው የሚከራየው። በጣም ውድ ነው። ሰርች ማድረግ ትችላላችሁ። ትንሽ የሶሻል ቤት መንግስት በእጣን አነስተኛ ገቢ ላላቸው የሚያከራየው ነው ትንሽ የተሻለ የሚባለው። እሱም ተወዷል፣ በተለይ በአሁን ሰዓት። ከዛ እኔ ምን አስቤ እንደሆነ አላውቅም። እኔ የምኖርበት እኮ 3ኛ ፎቅ ነው። በዛ ላይ ደግሞ የቤት ኪራዩ ራሱ 400 ዩሮ ነው የምከፍለው። 300 ምናምን ነው፣ ብቻ 400 በሉ 380 ምናምን 400 ዩሮ ነው የምከፍለው። ብታምኑ ባታምኑ ካሲዮን ራሱ 900 ዩሮ ነው የከፈልኩት። የ3 ወር አይደለ ካሲዮን የምታስይዙት። እና ምን ልላችሁ ፈልጌ ነው ድፍረቴ 3ኛ ፎቅ ላይ እየኖርኩኝ ለራሴ አሁን እኔ 3ኛ ፎቅ ላይ ሊፍት የሌለው 3ኛ ፎቅ ላይ የመንግስት ተረጂ ሳልሆን መኖር ራሱ ለኔ እንደ ቢግ ዲል ነበር የዛን ሰዓት። ግን ምን አስቤ እንደሆነ አላውቅም፣ ልቤ ደነገጠ። ብቻ ሰፈሩ አዲስ አበባ ሀያት አካባቢ ኖር ያለው ሀያት ዞን 3 ዞን 4 ምናምን የሚባሉ ነበር። አሁን ሀያት እንዳለ አፓርትመንት ሆነው ቪላ ቤቶቹ ወዴት እንደተደበቁ ወዴት እንደሆኑ ጭራሽ ማወቅም አትችሉም ሲጀመር ማለት ነው። ተቀያይሯል ሁሉ ነገር። የዛሬ 12-13 አመት ግን ከሀገር ከመውጣቴ በፊት በቃ
ወደ ሀያት ስትሄዱ የሆነ ኢሮፕ የሆነ ሌላ ሀገር የገባችሁ ነበር የሚመስላችሁ እንዳለ ቪላ ቤቶች ጽድ ውስጥ በቃ ልጆቹ ኳስ ይጫወታሉ ሰራተኛ መኪና ታጥባለች ዘበኛው ጽዱን ይኮተኩታል አበባ ያጠጣል ምናምን በቃ እንደዛ አይነት እዛ አይቼ ስለነበረ በቃ እዚህ ሳይ የሰፈር ሀያትን ይመስላል አፓርትመንት ምናምን የለ በቃ ብቻቸው በቃ ግቢ ላይ የልጆቹ ኳስ ጨዋታ ጫጫታ ባስኬትቦል የሚጫወቱ አዋቂዎቹ ደግሞ ቢራ ምናምን እየጠጡና ብቻ ተመኘው ደሃ ቁርጠኛ ነው ብሏል ዘፋኙ ደሃ ቁርጠኛ ነውና ተመኘው እግዚአብሔርን ነው ማለት እኔ ሶስተኛ ፎቅ ላይ ሊፍት የሌለው እየኖርኩኝ ያንን ራሱ የመንግስት ተረጂ የነበርኩት የትዩ መንግስት አስተምሮኝ ስራ ይዤ እኔ ሲንግል ማም ሆኜ ከመንግስት እርዳታ ነፃ መሆኔ በራሱ አገር የገዛው ነው የመሰለኝ በቃ የአባቴን ሀገር የሸዋ ሀገር ገዢ ሆንኩ ነው የመሰለኝ በቃ ግን ደግሞ ሰው ምኞት አያልቅም አይደለ ተመኘው ግን እግዚአብሔር አምላክ እግዚአብሔርን ነው ማለት በተለይ ይሄ ስድስተኛ የስሜት ሐዋሳታችሁ የሆነ በቃ ወደፊት የምትሆኑትን ነገር ይነግራችኋል ለሰዎች ብታወሩ አረ ምናምን ይሏችኋል በቃ ለሆነች ልጅ እኔ ግን በእናትሽ የሆነ ሰፈር አውካ ያለበት ሰፈር ሄጄ እዚህ የሚባል እዛ ሲል ብታይ እንዳለ ቪላ ቤት ብቻ ነው በቃ 3-4 ዙር በሰፊው ወካ አደረኩኝ በቃ ልጄን ይዤ በሊጋሪ በስማ ምናምን ስለ አረ እንሳኮ ሀብታም ሰፈር ነው በዛ ላይ ኦሪጂናል ዶቾች ማለት ኦሪጂናል ጀርመኖች ናቸው ያሉበት የባለ ሀብት ሰፈር ነው ሁሉም የየራሳቸው ቤት እኮ ነው እዛ አካባቢ ሀብታም ናቸው እኮ እንዴት ነው አንቺ ትቀልጃለሽ እንደ የሶሻል ቤት በተወደደበት ሰዓት እዛ ግን እግዚአብሔር ማን ያውቃል አልኩኝ ሳቀችብኝ አንድህት በቃ ተቀላለድን እኔም እንዳልጠላም ነበር ምናምን ብላይ በቃ እኔም ከዛ ወዲያ አላወራም ግን አልፎ ዝም ብዬ በባቡር ተሳፍሬ መጥቼ ወካ አደረግ ነበር ከዛ እግዚአብሔርን ነው የምላችሁ እመቤቴ ምስክሬ ናት የሆነ ጊዜ ባለቤቴ ጋር ስንተዋወቅ ከ6 ወር በኋላ ለምን ቤቴ አትመጭም በቃ ይሄን ተዋወቀኝ በቃ አሁን ምናምን ብሎ ስመጣ እዚህ ሰፈር አልመጣሁም የዚህ ሰፈር ነዋሪ ነው እንዴ ይሄ ሰፈር እኮ ብዙ ጊዜ ወካ አደርጋለሁ እንዴት አላየሁም ብዬ ሳኩበት ግን መኖር ፈልጋለሁ ያልኩት መረ ተቀልጃለሽ እንዴ ተቀልዳለህ አላልኩም በጣም ደስ የሚል ሰፈር ነው ወካ አደርጋለሁ ብዙ ጊዜ አየሩ ምናምን ወጣ ያለ ስለሆነ ጸጥታው አልታው በጣም ደስ ይላል ትንሽ ኤክስፔንሲቭ ነው እንጂ አሪፍ ሰፈር ነው ምናምን ጸጥ ያለ ነው ምናምን አለኝ እሱ ኤኒዌይስ ምን ልላችሁ ፈልጌ ነው የሰው ልጅ የሐሳቡን ፍሬ ይበላል ያንደበቱን ፍሬ ይበላል ቸርተመንቸር ይሰጣል ሶ አንዳንድ ቸርች it's not big deal of course big deal ነው ትልቅ ከተማ ላይ እንደ ሃምቡርግ እንደ ሙኒክ ያለ ትልቅ ከተማ ላይ የሁሉም ትራንስፖርት አገልግሎት ያሉበት ቦታ ላይ ኤክስፔንሲቭ የሚባሉ ከተሞች ላይ ጋርደን ያለው ግቢ ውስጥ የምትኖር ከሆነ it is big deal እያወራሁ ያለው ስለ ገጠር አይደለም ገጠር 1000 ዩሮ ካወጣ 1200 ዩሮ ካወጣ ቤቱን ራሱ ገዝታ ለባንክ አፎርድ ማድረግ ትችላለህ ትገዛለህ ቤቱን ራሱ ገዝታው ከፈለክም ደግሞ አይ ቤት ለመግዛት ካፒታል የለህም ሙሉ ስራ የለህም ስራ አስተማማኝ አይደለም ከተባልክ ማለት ነው አፈሻይሞት ነው ማለት በየ20 ደቂቃ ባስ የሚመጣበት ባቡር የሌለበት ኤስፓን የሌለበት ትራም የሌለበት ይሄ ፈጣን የባቡር አገልግሎት ትራንስፖርት አገልግሎት የሌለበት መኪናና በመኪና ብቻ መንቀሳቀስ ወይ በሳይክል ብቻ ያለበት ቦታ ላይ ኦፍ ኮርስ ምን የመሰለ ሃውስ ማለት ነው 900 ዩሮ 1100 ዩሮ 1200 ዩሮ ሃውሱን ቪላ ቤቱን ማለት ነው ላይ ዳውንስቴር አፕስቴር እያልክ መኖር ትችላለህ ትልቅ ከተማ ላይ ግን የግል ሪል ስቴት ላይ አይደለም ልገዛው ተከራይተህ ራሱ ለመኖር አፎርድ ካደረክ you are so lucky በጣም እድለኛ ነሽ ሁሉ ነገር አክሰስ አለሽ በየ5 ደቂቃው የሁሉም ባሱም አፍንጫሽ ላይ ሁሉም ነገር አፍንጫሽ ላይ ነው ሁሉም ነገር ማለት ነው ሶ ከፈለክ በመኪና ከፈለክ በትራንስፖርት እንደዚህ አይነት ቦታ ላይ በቃ አዲስ አበባ ላይ ሆነ የግል ሪል ስቴት ኖህ ሪል ስቴት ላይ የምትኖር ከሆነ ያውም ደግሞ ጋርደን የራስ ጋርደን አለ ተራሳ ያለ የምትኖር ከሆነ ያንን አፎርድ ገዛኸውም ተከራይኸውም አፎርድ የምታረግ ከሆነ you are so lucky ያ ማለት ግን በኬ ላይ የነንተና ቪላ ቤት አይሾ በኬ ላይ የነንተና ቪላ ቤት ሊኖር ይችላል ማንኑ ከጡሪ ማንጥስ ላይ እንተና ሊኖር ይችላል ግን ኳሊቲ ኦፍ ላይፍ ይለያያል ቦታው ይለያያል የትምህርት አክሰሱ ይለያያል የሥራ እድሉ ይለያያል የብዙ ነገሩ ይለያያልና ሰፊ ከተማ ላይ በቃ እንደዚህ አይነት ህይወት መኖር በጣም እድለኝነት ነውና ፈጣሪን በጣም ነው ማመሰግነው ቸርተመኙ ቸር ይሰጣችኋል አንዳንዴ ልባችሁ የደነገጠበት ነገር ሳታስቡት
የእናንተ መኖሪያ ይሆናል ልላችሁ ፈልጌ ነው። ከወደዳችሁት የፈጣሪን ኃይል ካመናችሁበት ላይክ ሼር አድርጉ። ወዳችኋለሁ። መቅደስ ያፍሻ ማሞል